ለፈው አስታውሳለሁ መጨረሻ ላይ ስንገናኝ እዚሁ ጋር ነበርክ እንግዲህ ፓስተር ቸሬም ነበረ ዳግምም ነበረች ስናወራ ስለ ቤተሰብ በተለይ ያው ይሄ ትዳር በቃ የሚታከም ነው ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሬም እና እንደው አዲስ ነገር አለ እውነት ፓስተር ቸሬ በቃሉ መሰረት ህክምናውን አከናወነ ህክምና ትንሽ ሌት ሆኖ ነበር ያኔ እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበር አልተሳካም በፍቺ ነው የተጠናቀቀው ምንድነው አንዳንዴ ህይወትን ምን መሰለህ ሚዲያ ላይ ህዝብ አይደለም እንትን የሚያደርግ የሚድርህ የሚያለያይህም ህዝብ አይደለምና ትንሽ ፕራይቬት መሆን ነበረበት ነገሮችና ያኔ ምን የመቅረቤ ምክንያት ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች ብዙ ነገሮች ይዘዋወራሉ ምናምን ይላሉ ባይተ ከሆነ ድሮ አባቶቻችን እናትና አባት መሀል ግጭት ሲኖር ልጆች እንዲያውቁ አይደረግም ካደግም በኋላ ያኔ ግን ምንድነው የምትለው ካደክ በኋላ ነው የሚነገር ያኔ እኮ አባት እንደዚህ አድርጎ እናት እንደዚህ ብላ ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች ጭንቅላታቸው ላይ የሚያመጣው ነገር መጥፎ ነው እና ከዛ አንፃር ነበር ለልጆቼ እኔ ጥሩ አባታችሁ በጣም ጥሩ አባት ነኝ በነገራችን ላይ ጥሩ ባልም ነበርኩ ሆነ ነበርኩ ግን አሁን ምን ይሰማኛል መሰል አሁን ደስ ያለኝ ነገር አንተም እሷም ክፉ አላወራችሁም ባሳለፍነው ሳምንት ምናልባት አይተው ሊሆን ይችላል ተዋናይት ገነትና ረዳት ፕሮፌሰር ሙሉጌታ ጀዋሬ እንደገና ተሞሽረዋል ግን ከ14 ዓመት በኋላ የዛሬ 4 ዓመት ቃለ መጠይቅ ሳደርግላቸው ገኒ ይሄማ አይታሰብም ስትል ነበር ስለዚህ ሰዎች ዛሬ ላይ ሆነው የሚያወሩትን ነገር ብዙ ጊዜ አላምንም በጊዜ ሂደት ነገሮች ሊቀየሩ ይችላሉ በእናንተስ ቤት ይህ ተስፋ የሚኖረው ይመስላል አይመስልኝም እሷም እንደዚህ ነበር ያለችው አይመስልኝም ምንድነው መሰለ ልጆች እነሱ ፈቅደው አይደለም እኛ ፈቅደን ያመጣናቸው ስለዚህ ለነሱ ነው መጠንቀቅ ያለብን ለነሱ ነው እንትን ማድረግ ያለብን ምናልባት እኮ አንዳንድ ጊዜ ልጆች አብረህ ሆነ መጨቃጨቅህ ልጆች ላይ የሚያሳድረው ተጽዕኖ የበለጠ በጣም መጥፎ ሊሆን ይችላል የሚያሳድርባቸው ነገር መጥፎ ሊሆን ይችላልና አንዳንዴ ይሄኛው የተሻለ ሊሆን ይችላል እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ትልቅ ጸጋ ነው ትልቅ ስጦታ ነው እግዚአብሔር የሚሰጥ ጸጋ ነው ስለዚህ እንደዋዛ ዝም ብለህ እንትን የምታረገው ነገር አይደለም እንደዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም እና ብዙ ሞክሬያለሁ በጣም ብዙ ጥሬያለሁ ግን ደግሞ አንዳንድ ጊዜ በግድ አይሆንም ገባ እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ነው ያለበት አሁን በጣም በሚገርም ሁኔታ ብዙ ከሚወራባቸው ካፕሎች መካከል እናንተ አንዱ ትመስሉኛላችሁ እውነት ነው የኛ ቤን አፍሌክ እና ጄኒፈር ሎፔዝ እናንተ ነው የምትመስሉሽ ግን ይሳሰብ ምክንያቱም በጣም ጨዋ ነች ዳጊ ያውቃለሁ ከሷ ወገን የሚመጣ ነገር የለም ትዳሯን ሴቭ ለማድረግ ብዙ እንደምትጥርም ትነግረኛለች አንተም እሷም ለልጆቻችሁ ስትሉ ብዙም የራሳችሁን ነገር አውጣችሁ ወደ አደባባይ አታሰጡም እኔ እስከማውቀው ግን ማረፍ ፈለኩኝ ምክንያቱም የትዳር ቀልድ አይደለም ቀላል ነገር አይደለምና ብዙ ውጣውረዶች አልፈዋል ብዙ ጥንቅጦች እንትን ብለዋል የኛ ነገር ደግሞ ብዙ ጊዜ ዜና ላይ ነው ያለው ሶሻል ሚዲያ ላይ ነው ያለው እና መጨረሻ ላይ እንግዲህ ምን መሰለ የግል ህይወት ብዙ ጊዜ ባይወጣ ጥሩ ነው ባይወጣ ወደ ሚዲያ እንትኑን አለ ግጭቱን አይደለም ብለ ሰላማዊም የሆነው ምክንያቱም ሃፒ ኤንዲንግ መጥፎ እኮ ነው አይደል ፊልም ራሱ ሰራኮ አሁን ውሳኔን ተመልከት ብዙ ትራጀዲ ሆነ ትንሽ ተስፋ ይሰጣል መጨረሻው ላይ ምናምን ይሄ ግል ህይወት ግን ፈጣሪ ነው ጻፊው አንተ አይደለም ነገ ወዴት እንደሚያመራ አታውቅም መኖር ያለበት ወደ ቤተሰብህ ምናምን ነው በስራ ነው ምክንያቱም የራስህን ህይወት አይደለም የምታየው እየኖርክ እንትና ሬንጅ ሮቨር አየው ኦኬ እንትና ወሬ አትደማመጥ ምን አልከኝ ነው አንድ ቤት ሆነ አንድ ቤት አይደለም ያለው አጠቃቀሙም የሰው ማጠቃቀም ትክክል አይደለም እንደገና ሚዲያው ላይ ያሉ ልጆች አሁን አልፎ አለ ከርዳታ ጋር በተያያዘ
ሰዎችን ህይወታቸውን የተሻለ እንዲሆን ለማድረግ የሚጥሩ ሰዎች ታያለ። እና አሁን ያልሆነ ነገር ነው ስሜ እንትን አሁን ማውራትም እንደዚህ ስለራሴ ብዙ ፍላጎት የለኝም። ለምንም ነገር መልስም አልሰጥም። ግን አንዳንዴ ስለራስ መናገር ያስፈልጋል። ምክንያቱም ሰዎች ያን ነገር አምነው ታያለ። እኔ በጣም ጥሩ ባል ነኝ ልንገርህ፣ በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ። እርግዝና ላይ ተንበርክኬ እግር አጥባለሁ። ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው። አሁን ሰው ጋር ያለው ስዕል ሌላ ሊሆን ይችላል። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ሌሊት ነው የሚሰራው። ሌሊት ነው አቀናባሪዎች ጋር እንትን የሚደረገው። ድራማ እየሰራው ቲያትር እየሰራው ተስፋ ባጣ ምድረ በዳ እያልክ ምናምን ህፃን ልጅ እንትን ይላሉ። ለቁሳቸውን ትተው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረኩ ቤቢ አሁን ይሄኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረውን ለመመለስ ነው ወይንስ አይ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም፣ ብዙም አላይም። ግን ሰዎች ኧረ ምን እየተካሄደ ነው ምናምን ይልኩልኛል እና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው? ስለ ራሴ ክሊር ማድረግ ስለፈለኩኝ ነው። ትንሽ የሚቆጨኝ ባርኮ ነው ትንሹ። እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው እንዴት እንደማስተኛቸው። ሳምንት 15 ቀን ቲያትር ሰራላቸዋለሁ ሲሉ ሲጨነቁ ድራማ እየሰራው ተስፋ ባጣ ምድረ በዳ ምናምን ትላለህ። የአንድ እውነት ይሆናል ዳ እዛ በሁለተኛው ከወር በኋላ ምናምን አሁን በሆነ ጊዜ ወዲህ ደግሞ አገባ የሚል ሁለት ሰዎች ይሰሩት መጀመሪያ። ከዛ በኋላ እያለ እየተከታተለ እኔ እንደውም እዚህ ስመጣ ነው ያየሁት። እዛ ብዙም አላየሁትም። እና አገባ በቃ እኮ አገባ። ለምን አልጠራ? አሁን ሰለሞን ያኮርፋል እርግጠኛ ነኝ። ስታገባ አልነገርከኝም ብሎ ምናልባት የሆነ ደብቀኸኛል የሚል ይመስለኛል። እንግዲህ ግን እንደው ቤቢ ያው ጠጋ ብለህ እስኪ ወደዚህ ሰይፍሻ እውነት ግን ምንም ነገር የለም። ስራዬን ያገባሁት አራታው የተጋባሁት ከስራዬ ጋር ነው። ግን አሁን ቤቢ ለትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ? እኔ ሰይፍሻ ከባድ ጥያቄ ነው። ለምን መሰለህ አሁን እንድናገር ልታደርገኝ ነው። እኔ ስለራሴ መልካምነት ስለራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ የአንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል፣ በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ ያለውኝ ሌላ ሪሌሽን ጀምሬ አላውቅም። እኔ ዙሪያዬን ያሉ ሰዎች መጠየቅ ትችላለህ። አብረውኝ የሰሩ ሰዎች ማለት ትችላለህ። ዝናዬን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋር በዚህ በጣም በፍጹም የራቀና የጸዳ ነው የኔ ስም እግዚአብሔር ይመስገን። እና ትዳር ላይ ያለሁ እኔ በጣም ታማኝ ነኝ፣ ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። እኔ ምንም ነገር አይቆጨኝም። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። በጣም የቅርብ የሆኑ ሰዎች ቤተሰቦቿ ያውቃሉ ምን አይነት ህይወት እንደኖረን ያውቃሉ። ስለዚህ ማለት ነው እንዳልኩ እኮ ነው፣ ጸጋ ነው፣ የእግዚአብሔር ስጦታ ነው። እንዴት ዝም ብዬ አውጥቼ ወረውረዋለሁ? አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ። ሌሎች ተጨማሪ መረጃዎች እንዲደርሶት የቻናላችን ቤተሰብ ይሁኑ። ሰብስክራይብ በማድረግ ያበረታቱን። እናመሰግናለን።